قال تعالى ولقد ذرأنا لجهنم كثيرا من الجن والإنس ይላል በርግጥም ለጀሃነም ብዙ ሰዎችና ጂኖችን ፈጥረናል ይላል እዚህ ላይ ብዙ ጊዜ ሹብሃት ይነሳል ሙስሊም ያልሆኑ አካላት ሙስሊሙን ለማደናገር እንደ ጥያቄ የሚያነሱ አሉ በሱረቱል አዕራፍ ቁጥር 179 አሁን ባነበብነው የቁርአን አንቀጽ መሰረት ሰዎችም ጂኖችም ለጀሃነም እሳት ከሆነ የተፈጠሩት ለምንድነው እናንተ የምትለፉት በቃ አላህ የፈጠራችሁ ለጀሃነም ነው ቀኑ ደረሰም አልደረሰም ቁጭ ብላችሁ በሐዘን ያንን ጣፈንታችሁን ለምን አትጠብቁም አይነት ነገር ግልጽ ነው እቺ የቃላት ሽወዳ ትባላለች ቃሉን አንብበው ሳይሆን አምታተው ያቀረቡት ጥያቄ ነው ጌታ አላህ በዚህ የቁርአን አንቀጽ ላይ ሰውንም ጂኒንም ለእሳት ፈጠርኩ ብሎ አልተናገረም ደግሞም ለእሳት አይደለም አላማው ለምን አላማማ እንደፈጠረ ሱረቱ ዛሪያት ቁጥር 56 ላይ በግልጽ ነግሮናል ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው ሰዎችንም ጂኖችንም ነው ያለው አጠቃላይ ሁሉን ማለት ነው እኔን ሊያመልኩ እኔን በብቸኝነት ሊገዙ እንጂ ለሌላ አላማ አልፈጠርኳቸውም ማለት ትልቁ የፈጠረበት አላማው ዒባደቱሁ ዐዘ ወጀል እሱን ማመለኩ ነው ለዛ ነው ከመሐከላችን ሰዎችን መርጦ የመረጣቸውን ነቢያትና ረሱል አድርጎ የላከልን በተለያየ ዘመንና ስፍራ ቀደምት መለኮታዊ መጻሕፍትንም የህይወት መመሪያ አድርጎ ያወረደልን ለዚህ አላማ ሲል ነው ነቢያት መላካቸው መጻሕፍት መውረዳቸው አላማው ትክክለኛ አምልኮ ከሐሰተኛው እንዲለይ ሰው የተፈጠረበትን አላማ ከግብ እንዲያሳካ ነው ስለዚህ ለዒባዳ የተፈጠርንበት አላማ ነው ጀነትና ጀሃነም ደግሞ ግቡ ነው ጋያው ነው መጨረሻ ላይ ውጤቱ ግን ምንድነው ከተባለ ሰዎች ሁሉ የተፈጠሩበትን አላማ አውቀው በዛ አላማ ኑረው ቢሆንማ ኖረው ሁሉም ሰው የት ይገባ ነበር ጀነት ይገባ ነበር ወይ በተቃራኒው ሰው ሁሉ ከተፈጠረለት አላማ ወጥቶ ጌታውን ክዶና አምጾ ከነኃጢያቱ ቢሞት ሁሉም ሰው የት ይገባ ነበር እሳት ነበር የሚገባው ነገር ግን ሰው ሁሉ ባህሪው እንደዛ አልሆነም ከፊሉ አማኝ ነው ከፊሉ ደግሞ ምንድነው ከሃዲ ነው ተጨባጩን ስናየው ሱረቱል ሙምተሂና ላይ መሰለኝ እንደገለጸው ሁወ الذي خلقكم فمنكم كافر ومنكم مؤمن የፈጠረን አንድ ጌታ ነው የአንድ ሰው የአደም ዝርያ ነን ከእምነት አንፃር ግን ለሁለት ተከፈልን فمنكم كافر ከናንተ ውስጥ ከሃዲ አለ ከናንተ ውስጥ አማኝ አለ አለ አሁን ለከሃዲዎች ምንድነው ድግሱ ጀሃነም እሳት ነው ለአማኞች ደግሞ ጀነት ነው ለሁለቱም ነዋሪን አዘጋጅቷል ማለት ነው እዚህ የቁርአን አንቀጽ ላይ ታራ ምንድነው ያለው ወለቀድ ዘራእና ለጀሃነም በርግጥም ለጀሃነም ፈጠርናልና ምን አለ الناس والجن አላለማ ሰዎችና ጂኖችን አላለም كثيرا من الجن والانس ያለው ከጂኖችና ከሰዎች ብዙዎቹን ለጀሃነም ፈጠርናል ይሄ ማለት መፍሁሙ ምንድነው ከሰዎችና ከጂኒዎች ብዙዎቹ ደግሞ ለምን ተፈጥረዋል ለጀሃነም ሳይሆን ለጀነት ተፈጥረዋል ማለት ነው ግልጽ ነው ምናልባት እዚህ ጋር አሁንም የቃላት ሽወዳ እንዳይጠቀሙባችሁ ብዙዎቹን ለጀሃነም ፈጥረናል ካለ ጥቂቶቹን ለምን አንልም ለጀነት እነሱንስ ለምን ብዙዎች እንላለን ሲባል ብዙዎችና አብዛኞች ይለያያል ቋንቋ ተረዱ ቃሉ ያለው ወለቀድ ዘራእና ለጀሃነም كثيرا ያለው አክثرهم አላለም አክثرهم ቢልኖረው አብዛኛዎቹ እንል ነበር አብዛኛዎቹ ለእሳት ተፈጥረዋል ከዛስ ቀሊል ጥቂቶቹ ለጀነት እንል ነበር ያለው كثيرا ነው አብዛኛዎቹን ሳይሆን ብዙዎችን ያለው ስለዚህ ብዙ ሰዎች የጥፋት ሰው ከሆኑ ሌሎች ብዙዎች ደግሞ ምን መሆን ይችላሉ የጀነት መሆን ይችላሉ ሁለት ብዙዎች የግድ ጥቂት ለመባል ሌላኛው ምን መሆን አለበት ካሉ አብዛኛው ነው እንጂ ብዙ አይደለም አብዛኛው ከተባለ የተቀረው ምን ይባላል ጥቂቱ ይባላል ብዙዎች ከተባለ ግን የተቀረውንም ብዙ ለማለት የሚከለክለን ነገር የለም ሁለት ተፎካካሪ ፓርቲዎች በሀገራችን ቢኖሩ ተውት ፓርቲው ይቅር ስለ ዲን አይደል የምናወራው በእኛ በጀማዓ እንምጣ በዚህ በኩል ሱናን የሚከተሉ በሰለፎች መስመር ላይ ያሉ ሰለፊ የአቂዳን አቂዳቸው ያደረጉ በኢትዮጵያ ውስጥ 10-20 ሚሊዮን ወንድምና እህቶች ቢኖሩ አላህ ያብዛቸውና እነዚህ 10 እና 20 ሚሊዮን ብዙ ናቸው ወይስ ትንሽ ብዙዎች ናቸው በተቃራኒው ደግሞ በሌላ መስመር ላይ ሄደው በቢድዓ በጥመት መንገድ ላይ የሚጓዙ 10-20 ሚሊዮን ደግሞ ሙስሊሞች ቢኖሩ አላህ ከጥመት ይጠብቀን እነሱስ ብዙ ናቸው ጥቂት ስለዚህ ብዙ ሱንኒዮች እንዳሉ ሁላ ብዙ ቢድዒዮችም አሉ ማለት ይችላል ለሁለቱም ብዙ ግን አብዛኛው ሱንኒ ነው ካልንስ ሙብተዲዑ ጥቂት ነው አብዛኛው ይሄ ደግሞ አረብኛው ላይ አክثر የሚለው ነው ለምሳሌ ወላ ተጂዱ አክثرهم
ሻኪሪን አብዛኛዎቹን አመስጋኝ ሆነ አታገኛቸውም ካለ ጥቂቶች ናቸው ማለት ነው የሚያመሰግኑት ብዙዎች አመስጋኝ አይደሉም ቢል ኖሮስ ብዙዎች ደግሞ አመስጋኝ ይኖራሉ ማለት ይቻላል ግልጽ ነው ስለዚህ ጌታችን ወለቀድ ዘራእና ለጀሃነም በርግጥም ለጀሃነም ፈጥረናል ከثيرا من الجن والانس ከጅኖችና ከሰዎች ብዙዎችን ካለ ለጀነት ደግሞ የተፈጠሩ ሌሎች ብዙ አሉ አሁን መነሳት ያለበት ጥያቄ እነዚህ ለጀሃነም የተፈጠሩት ከጅንና ከሰዎች ብዙዎች የተባሉት ለምን ይሄ ነው ጥያቄ ከሆነ አይቀር መነሳት ያለበት ሌሎቹስ ለጀነት ተፈጠሩ ቢባል ለምን አይባልም አላህ الرحمن ነው ቸር ጌታ ነው ለምን መልካም ነገርን ጻፈንታቸው አደረገ ብለን አንወቅስም አእምሮ ላይ ጥያቄ የሚነሳው ብዙዎቹ ለጀሃነም የተፈጠሩት ለምንድን ነው ለዛ ዓላማ ሲባል ማለት ነው ወይስ ከፍጻሜያቸው አንግል ሚለውን ነው ማየት ያለብን የዚህ መልስ ያለው ምኑ ላይ ነው ለጀሃነም የምትለዋ ላሚቷ ላይ ነው እቺ ሐርፍ ወይም ላሙ ተዕሊል ሳትሆን ላሙ العاقبة ትባላለች ፍጻሜያቸው ወደዛ እንደሚሄድ ታውቆ ለዛ የተፈጠሩ ማለት እንጂ ከመነሻው ጀሃነም እንዲገቡ ታስቦ የተዘጋጁ ማለት አይደለም ወለቀድ ዘራእና ለጀሃነም በርግጥም ለጀሃነም ፈጠርን ማለት ለዛ ዓላማ ማለት አይደለም የተፈጠሩበት ለዒባዳ ሆኖ ሳለ ያን ዒባዳ በአግባቡ ባለመፈጸማቸው ከጌታቸው መስመር በመውጣታቸውና በመካዳቸው ሰበብ ፍጻሜው ወደዛ እንደሚያደርሳቸው ታውቆ ለዛ የተፈጠሩ ማለት ነው ላሙ العاقبة በቅዱስ ቁርአን ውስጥ በዚህ መልኩ አመጣጡ ብዙ ቦታ ስለመጣ ማለት ነው አንድ ምሳሌ እንመልከት ሙሳን አለይሂ ሰላም አንስተው ያሳደጉት ፊርዓውንና ቤተሰቡ ወይ ሰራዊቱ ናቸው አይደል ለምን ዓላማ ነው ጥያቄው ለምን አሳደጉት ከነ ፊርዓውን አንግል ስናየው وقالت امرأة فرعون የፊርዓውን ባለቤት ምን አለች ቁረቱ ዐይን ሊ ወለክ አለች ላ ተቅቱሉሁ አትግደሉት ቁረቱ ዐይን ሊ ወለክ ለኔም ላንተ የአይን ማረፊያ ይሆናል ምናልባት ወደፊት ያደገ ጊዜ ዓሳ አን ينفعنا ሊጠቅመን ይከጀላል አው ነተኺዘሁ ወለዳ ወይም ልጅ አድርገን እንይዘዋለንና አለች እነሱ ያሳደጉበት ዓላማው ለምንድን ነበር ማለት ነው የአይን ማረፊያ እንዲሆን ወደፊት እንዲጠቅማቸው ልጅ አድርገው እንዲይዙት ነው አይደል ጌታችን ግን በተቃራኒው ነገረን والتقطه آل فرعون የፊርዓውን ሰራዊቶች ሙሳ አለይሂ ሰላምን አንስተው አሳደጉት ለምን ليكون لهم عدوا وحزنا ጠላትና ትካዜ ሊሆንባቸው አለ እነሱ ሲያነሱት ጠላት ይሁንብን ትካዜ ይሁንብን ብለው ነበር እንዴ አይደለም ይጠቅመናል ነው ያገለግለናል ልጅ አድርገን እንይዘዋለን የአይን ማረፊያ ነው ጌታችን ታዲያ ከምን አንግል ነው ጠላትና ትካዜ የሚሆንባቸው ያለው ከዓቂባው አንፃር ነው ለካ ይሄ ልጅ ያሳደቁት ነገ በኔ ላይ ሊገለበጥብኝ ነው ትላለህ አንተ መጨረሻ ላይ ያን መጨረሻ ቀድሞ የሚያውቀው አላህ ሙሳንም እነሱ አንስተው ያሳደጉት ነገ ጠላት ሊሆንባቸው ትካዜ ሊሆንባቸው ነው እንደተባለውም ፊርዓውን ካሳደገው ለቁም ነገር ካበቃው በኋላ ለፊርዓውን መጥፋት ማን ነው ሰበብ የሆነው ሙሳ ነው ባህር ውስጥ እንዲሰምጥ ሰበብ የሆነው ሙሳ ነው ለዚህ ዓላማ ነው ያሳደገው ያለው ጌታችን የነገራትን ፍጻሜ ወዴት እንደሚወስዱ ቀድሞ ከማወቁ አንፃር ነው እዚህ ጋርም ስንመጣ እነዚህ ከጅንና ከሰዎች ለጀሃነም የተባሉት ብቻ ሳይሆን ለጀነት የተፈጠሩትም ሁለቱም በጋራ ለአንድ ዓላማ ነበር ቀድሞ ሲፈጠሩ የነበረው ያ ዓላማ ምንድነው ለዒባዳ ነበር ይሄን የተፈጠሩበትን ዒባዳ ዓላማውን ግን ሁሉም ስለማያሳኩ ብዙዎች እንደሚያሳኩት ሁላ ብዙዎች ደግሞ ከዚህ ዓላማ ውጭ እንደሚሆኑ ስለሚያውቅ እነዚህን ነው ወለቀድ ዘራእና ለጀሃነም ያለው ከፍጻሜያቸው አንግል ግልጽ ነው ስለዚህ ጌታችን ላይ ምንም እናሰማው ተቃውሞ የለም ይበልጥ ደግሞ ግልጽ የሚሆንበት ምንድነው ሲያቅ ኮንቴክስት ነው ቀጥለን ደግሞ ስናነብ ያብራራዋል እንደዚህም ብሎ አንቀጹ አልቆምማ كثيرا من الجن والانس ካለ በኋላ لهم قلوب على ሲያብራራ እነዚህ ለጀሃነም ተፈጠሩ የተባሉት ከጅንና ከሰዎች ብዙዎቹ لهم قلوب ልክ እንደ አማኞቹ ለጀነት እንደተዘጋጁት ልብ ነበራቸው لا يفقهون بها ግን አልተገነዘቡበትም ሊቀበሉ አልፈቀዱም ولهم آذان ጆሮ ሰጥቷቸው ነበር አላህ لا يسمعون بها የማይሰሙበት ሆነ ሐቅን አላዳመጡም ولهم أعين ሁለት አይኖችን ሰጥቷቸው ነበር ለያንዳንዳቸው لا يبصرون بها ሐቅን ሊያዩበት አልፈቀዱም أولئك كالأنعام እንዲህ አይነቶቹ ልክ እንደ እንስሳ ናቸው ጥሪን ይሰማል ከየት አቅጣጫ ነው የመጣው ለምን መጣ መለየት እንደማይችል እንስሳ ብቻ ናቸው بل هم أضل እንደውም እንስሳ መስመር የሳቱ የጠመሙ ናቸው ወኡላኢከ ሁሙል ጋፊሉን ከተፈጠሩበት ዓላማ ከጌታቸው አኺራ ከሚጓዙበት ጉዳይ የዘነጉ ናቸው አለ በዚህ ሰበብ ነው አላህ አስቀድሞ ለጀሃነም አዘጋጃቸው ያለው እንጂ ሚነል ቢዳያ ገና ከመነሻው ሙእሚኖችም ቢሆኑ በኸይር ስራ ላይም ቢሳተፉ እኔ ግን አንዴ ለእሳት ፈጥሬያቸዋለሁ አላለም
ግልጽ ነው። ያብራራው ሲያቁ ኮንቴክስቱ ለእሳት የዳረጋቸውን ምክንያት ስለሚገልጽ ነው። ልክ ሱረቱል በቀራ ቁጥር 6 ላይ ያለውን ሹብሃት እንደሚያነሱት ኢነል ለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን ለምን ختመላሁ ዐላ ቁሉብሂም ወዐላ ሰምዕሂም ወዐላ አብሳሪሂም ጊሻዋ ይላል። እነዛ የካዱት ሰዎች ጀሃነም አለ ብለህ ብታስጠነቅቃቸውም ባታስጠነቅቃቸውም እኩል ነው፣ አያምኑም። አላህ በልባቸው ላይ ዘጋባቸው፣ ጆሮአቸውንም ሐቅ እንዳይሰሙ ደፈነው። ወዐላ አብሳሪሂም ጊሻዋ አይናቸውንም መጋረጃ ያደረገው ጋረደው። ታዲያ ራሱ ከጋረደው ራሱ ልባቸውን አሁን ተመልከቱ፣ አዛኝ መስሎ ሲቀርብ ራሱ ልባቸውን ሐቅን እንዳይቀበሉ ከዘጋው፣ ሐቅን እንዳይሰሙ ጆሮአቸውን ከደፈነው፣ ነገ የውሙል ቂያማ ደግሞ ወለሁም ዐዛቡን ዐዚም ታላቅ ቅጣት ይጠብቃቸዋል ብሎ ለምን ይቀጣቸዋል? መጀመሪያውኑ ለዚህ ሁሉ የዳረጋቸው እሱ ራሱ ሆኖ ሳለ ይላል። ማነች የተዘለለችው? የመጀመሪያዋ ስንኝ። ጌታ አላህ እኮ በዚህ አንቀጽ ላይ እየተናገረ ያለው ማመን ስለሚፈልጉ እሱን መገዛትና መታዘዝ ስለሚፈልጉት አይደለም፣ ከመነሻው ስለ አመፀኞች ነው። የቱ ጋር ካሉ ኢነል ለዚነ ከፈሩ ብሎ እኮ ነው የጀመረው። ማመን እየቻሉ ስለ ካዱ ሰዎች ነው የሚያወራው። እነዛ የካዱ ሰዎች ሰዋኡን ዐለይሂም ከዚህ በኋላ በእነሱ ላይ እኩል ነው። አአንዘርተሁም ጀሃነም ይጠብቃቸዋል እባካችሁ እመኑ ብለህ ብታስጠነቅቅ፣ አም ለም ቱንዚርሁም ባታስጠነቅቅም ችላ ብትል፣ እነሱ ግን ላ ዩእሚኑን አያምኑም። በቃ ክህደት ውስጥ ተዘፍቀዋል። በዚህም ምክንያት ተመልሰው ወደ ኢማን ጎዳና እንዳይመጡ ቅጣቱ ምን ሆነ? ختመላሁ ዐላ ቁሉብሂም ልባቸውን አሸገው። እንደማይጠቅም ያውቃል። ከዚህ በኋላ ወዐላ ሰምዕሂም መስሚያቸውን ደፈነው፣ ወዐላ አብሳሪሂም ጊሻዋ አይናቸውን ጋረደው። አሁን እዚህ ጋር የምናነሳው ጌታ አላህ ልባቸውን መዝጋቱ፣ ጆሮአቸውን መድፈኑ፣ አይናቸውን መጋረዱ ለነሱ ክህደት እንደ ቅጣት እንደ ውጤት ሆኖ የሚመጣ እንጂ ለመካዳቸው እንደ ምክንያት ሆኖ አይደለም መታየት ያለበት። እሱ ስለጋረዳቸው ስለደፈነባቸው ልባቸውን ስላሸገው ካዱ አይደለም የምንለው። በመካዳቸው ሰበብ አላህ ቀጣቸው። የሂዳያውን በር ምን አደረገ? ዘጋባቸው። ግልጽ ነው። አሁን ልክ እንደ ሙሳ ህዝቦች ፈለማ ዛሁ አለ። መጀመሪያ ከነሱ ዘይግ ነው የተገኘው። በሐቅ መንገድ የተዘናበሉ ልባቸውን ያጠመሙ ጊዜ አላህም አዛገ አላሁ ቁሉበሁም ዳግም ወደ ሂዳያ ጎዳና እንዳይመጣ ልባቸውን አዘነበለው። ያውቀዋላ ነገ እንደማይመለሱ እነዚህ ሰዎች የሚመለሰውንማ በር እንደማይዘጋ እንደሚመራ ወየህዲ ኢለይሂ መን አናብ ኢናባ ተውበት አድርጎ የሚመለሰውንማ አቀናለሁ አስተካክላለሁ ነው ያለው። ማጥመም ከሱ ዘንድ የሚመጣው ልብን መዝጋት ከሱ ዘንድ እንደ ቅጣት የሚመጣው መጀመሪያ ከኛ ዘንድ ምን ሲኖር ነው? እንቢተኝነት ሲኖር ነው። አላህ አንድ ኒዕማ ሰጥቶን ሂዳያም ይሁን ወይም የዱንያ ኒዕማ ያንን ሂዳያ እሱን በሚያስቆጣ ነገር አጸፋውን ካልመለስን በስተቀር ተመልሶ ሊወስድ አይችልም ማለት አያደርግም ነው። ኢነላህ ላ ዩገይሩ ቢቀውሚን ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም እኔ ለሰዎች የሰጠሁትን ኒዕማ አልቀይረውም እኮ ነው ያለው። አልወስደውም፣ አላነሳውም። ሐታ ዩገይሩ ማ ቢአንፉሲሂም ሰዎች በውስጣቸው ያለውን ቀድመው እስኪቀይሩ አለ። ምን ማለት ነው ሲባል አላህ አንድ ኒዕማ ከሰጠህ ጤና ሊሆን ይችላል፣ ሀብት ሊሆን ይችላል፣ እንደዚሁም ደግሞ ሂዳያ ሊሆን ይችላል። ትልቁም ኒዕማ እሱ ነው። አንተ ግን የሰጠህን ጌታ ከማመስገን ይልቅ ከካድከው፣ በተሰጠህ ኒዕማ እሱን ከመታዘዝ ይልቅ ካመጽከው እንዲህ የቀየርክ ጊዜ ሊያነሳው ይችላል። ጤናውን በበሽታ ሀብቱን በድህነት ሂዳያውን በጥመት። አንተ ግን ካልቀየርክስ በተሰጠህ አመስጋኝ ሆነህ እሱ በሚወደው መንገድ የምትገለገልበት ከሆነስ መቼም አልቀየርም ማለት። ታዲያ እነዚህ ልባቸው የተዘጉ ሰዎች ለምን ተለወጣ ሲባል ከነሱ በኩል አመስጋኝነት ታዛዥነት ቀረ። ከሃዲነትና አመፀኝነት ነው። የዛኔ ነው የሚያነሳው። ግልጽ ነው እንጂ ከጌታችን ላይ ራሱ እንዲህ ያደረገ ቀድሞ ነገረኛ ማነን? እሱ እንዲህ ለምን ይሰራልስ ምንለው? እንደ ሐቂቃ እስከሆነ የራሱ ንብረት ሆነን ሳለ ነገር ግን መጥፎ ሹብሃት እንዳይፈጥሩ እንድንጠነቀቅ ለማገዝ ያክል ነው። ግልጽ ነው። ስለዚህ እዚህ ቦታ ላይ ወኸለቀ ለሁማ አህለን ለነሱ ነዋሪን ፈጠረ ሲል አላህ ባሪያውን በማሰቃየት የሚደሰት አምላክ መሆኑን ለማሳየት አይደለም። ከመነሻው እኮ አላህ